የተወደዳችሁ የእግዚአብሔር ቤተሰቦች እንደምን ሰንብታችኋል? ይህ የምህረት ደጅ የተሰኘው ፕሮግራማችን ነው። እንደምታውቁት የምህረት ደጅ በእግዚአብሔር እርዳታ እንደገና ደግሞ ከናንተ ከወገኖቻችን በመናገኘው ድጋፍ የእናቶችንና ታማሚ ልጆቻቸውን ችግር ለመቅረፍ የምንሰጠው አገልግሎት ነው። ካለፉት 2 ሳምንታት ጀምሮ በፊት የነበርንበትን ቦታ ለቀን አሁን የምንገኘው ለገጣፎ 500 የሚባል ሰፈር ውስጥ ነው። እግዚአብሔር አምላክ በብዙ እየባረከን እንደገና ደግሞ ይህንን አዲስ ቦታ ተከራይተን እንድንገባ እግዚአብሔር እድሉን ስለሰጠን ለነዚህ እናቶችና ልጆቻቸው አመቺ ስፍራ እንደገና ደግሞ በውስጣችን ያለውን እነዚህን እናቶች ለማሰልጠን አንዳንድ ነገሮችን ለማሳየት ኑሯቸውን ከዚህ የበለጠ የተሻለ ለማድረግ ጥረት የምናደርግበትን ስፍራ እግዚአብሔር ሰጥቶናል። ስለዚህም ደግሞ እግዚአብሔርን እጅግ አድርገን እናመሰግናለን። እናንተ በተለያየ ቦታ ሆናችሁ በገንዘብ በጸሎት እየደገፋችሁን ስላለ ስለእናንተም የእስራኤል አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። በተለያየ ጊዜ ብዙ አገልጋዮች እንዲሁም ደግሞ ግለሰቦች እየመጣችሁ የምንሰራውን ስራ እያያችሁ እግዚአብሔርን እያከበራችሁ ስለሆነ ስለእናንተም እግዚአብሔርን እጅግ አድርጌ አመሰግናለሁኝ። ባለፈው ሳምንት እዚህ በነበረን አገልግሎት የ2000 ሚሊኒየም ፕሬየር ቼን መተው እዚህ ጎብኝተውን ጸልየውልን እግዚአብሔርን ባርከው ስለሚሰራው ስራ እንደገና ሌላ ሸክም ይዘው ከኛ ጋራ ጸልየው ቆይተው ሄደዋል። ይህንን አገልግሎት እንግዲህ በጥቂቱ ልናስቃኛችሁ እንፈልጋለን። እንደምታውቁት የ2000 ሚሊኒየም ፕሬየር ቼን አገራዊ በሆነ ነገር ላይ ላለፉት ብዙ አመታት በተለይ ኢትዮጵያ ሀገራችንን ይዘው ሲጸልዩ እንደዚህ ደግሞ የተለያዩ አገልግሎቶች ሲኖሩ ቦታው ድረስ በመገኘት ሸክማቸውን በእግዚአብሔር ፊት እያፈሰሱ የሚገኙ በተለይ ደግሞ አገራዊ መሰዊያን በተመለከተ ትልቅ ጸሎት እየተደረገ እንደሆነ ሁላችንም እናውቃለን። እግዚአብሔርን ስለዚህ እጅግ አድርገን እናመሰግናለን። ቄስ ሳሚና አብረው የሚያገለግሉ አገልጋዮችን በሙሉ ጌታ እግዚአብሔር ይባርካችሁ ለማለት እፈልጋለሁ። በእውነት ሸክም ተሰምቷችሁ ከኛ ጋራ ለመጸለይ በዚህ ስፍራ የሚደረገውን አገልግሎት ለእግዚአብሔር አሳልፎ ለመስጠት ጊዜ ወስዳችሁ ከኛ ጋራ ስለጸለያችሁ እንደገናም ደግሞ ሸክም ይዛችሁ ስለሄዳችሁ ስለእናንተም እግዚአብሔርን እጅግ አድርጌ አመሰግናለሁ። የተወደዳችሁ የእግዚአብሔር ቤተሰቦች እንግዲህ የነበረን ቆይታ በጥቂቱ ልናስቃኛችሁ እንፈልጋለን። ያንን ከተመለከትን በኋላ ተመልሼ እመጣለሁ። የእስራኤል አምላክ እግዚአብሔር ይባርካችሁ። መልካም ቆይታ ይሁንላችሁ። መልካም ቆይታ። የአምላካችን የእግዚአብሔር ስም የተባረከ ይሁን። በጣም ደስ የሚል የተከፈተን ሰማይ እግዚአብሔር ደግሞ በህልውቱ ይህንን ታላቅ ሰራዊት ተከትሎ በዚህ ደጃፍ ላይ መጥተዋል። ስለዚህ አገልግሎት ሰምተናል። ደግሞ ምን ጸልይ ነበረ። የእግዚአብሔር ስም የተባረከ ይሁን። ዛሬ ደግሞ አይዟችሁ በርቱ፣ እኛም ከናንተ ጋር ነን ባለን እግዚአብሔር በሰጠን ጸጋ ቀኛችሁን እንደግፋለን፣ ቀኝ እጆቻችንን እንሰጣለን ልንል መተናል። ስለተቀበላችሁን ፓስተር እግዚአብሔር ይባርካችሁ። የእግዚአብሔር ስም የተባረከ ይሁን። ክብር ለእግዚአብሔር ይሁን። አሁን አንዳንድ ጊዜ በህይወታችን ውስጥ የምናረጋቸው ነገሮች ለደህንነት አናደርግም፣ ስለ ዳንን ነው የምናደርገው። ለመጽደቅ አናረግም፣ ስለ ጸደቅን ነው የምናደርገው። ግን ረጅም ርቀት የሚሄድበት ጊዜ አለ እና ምንድነው ትዝ ያለኝ ምስሪ ታውቃታለች፣ እናንተም ብዙዎቻችሁ ታውቃላችሁ። አንድ ወቅት እኛም ቦርድ ነበረች ወይዘሮ ፍሬህይወት ራእይ ህጻናት ማሳደጊያ፣ እዛ ቦርድ ሰብሳቢ ሆኜ ብዙ ጊዜ አገልግያለሁና መነሻዋ ምን ነበረ? ባለቤቷ የቋንቋ ትምህርት ቤት ነበረው። ከዛ ትምህርት ቤት ከፈተና እስከ 8ኛ ክፍል ትምህርት ቤት አደረገ እና ቤት ስለምትውል ትምህርት ቤት መዋል ጀመረች። ሆም ዋይፍ ነች፣ ግን ትምህርት ቤት መሄድ መርዳት ጀመረች እሱና እዛ ስታይ ምን አየች? የልጆች የሚተርፍ ምግብን ፍርፋሪ የሚበሉ ምሳ የማይቋጥሩ ሰዎችን አየች እና በዚህ በጣም አዝና ቤት ስታለቅስ ልጆቿ 4 ልጆች ናቸው ያሏት። ልጆቿ እኛ ቁርሳችንን ከዚህ በኋላ አንበላም፣ ቁርሳችንን ፓክ አድርጊና ይዘሽ ሂጂ በሚል ተጀመረ።
ቀስ በቀስ ትምህርት ቤቱን እንደውም አክሲዮን ሰጥተው ምንም እንደዚህ ወላጆች ስራ ትንሽ መስራት የሚችሉ ግን ልጆች ይዘው ስራ መስራት የማይችሉትን ልጆቹን ወደ ትምህርት ቤት እያመጣች እነሱ ስራ እንዲሰሩ በማድረግ ልጆቹን ቁርስ ይበላሉ፣ ምሳ ይበላሉ፣ ማታ ልጆቻቸውን ይዘው ይሄዳሉና ተጀመረ በትንሽ ነገር፣ በጣም በትንሽ ነገር። ግን እኔ እምነቷ ጢም ያለ ነው በጣም እና ብዙ ጊዜ ትናገራለች እሷ። አንዳንዴ ቦርድ ላይ አንዳንድ ነገር ስታቀርብ በእምነት የምታቀርበው ነገር እንዴ ምን አለ ከየት ይመጣል ብለን እንከራከራታለን። እና ግን በቃ ታምናለች እና ሳሙኤል ይለኛል ትላለች። ገገማ ነው እምነቷ እና በጣም ነው የምታምነው። በጣም 2 ጊዜ ቦርድ ሰብሳቢ ሆኜ ሰርቻለሁ፣ 2 ተርም ማለት ነው። እና አንድ ጊዜ በጣም ከሚገርማችሁ ነገር ቦታ ጎሮ ሰፈር አካባቢ ላይ እሷ እጇ ላይ 300 ሺህ ብር አላት። የ1,700,000 ብር ቦታ በድፍረት ኧረ ተይ እያልን ሰብሳቢ ስለሆንኩ ተጎትቼ ሄጄ ቦታው ተገዛ። በትንሽ ባጭር ጊዜ ካልከፈለች 300,000 ሊከስር። ከዛ የሆኑ ሰዎችን እግዚአብሔር አስነሳና በ2 ወር ባልሞላ ጊዜ 1,700,000 ብሩ ተከፈለ። ባለፈው የኔ ልጅ ነበራችሁ አንድ ያቤት ሲመረቅ እዛ ነበር ያደረግነው። እና ከዛ በኋላ ደግሞ አንድ ኦርቶዶክስ ተነስቶ የሚገርም ፎቅ ቤት 2 ፎቅ ቤት ተሰራ። ወደ 260 ምናምን ልጆች አሁንም ይመገባሉ። ኮሌጅ የደረሱ አሉ ማለት ሃይ ስኩል ላይ 8ኛ ክፍል ሲያልፉ ሃይ ስኩል እንዲሁ ቀለብ እየወሰዱ። ልናገር የፈለኩት ይሄን አይደለም። አንዳንድ ጊዜ የምናደርገው ነገር የተተኪውን ትውልድ የራሳችንን ልጆች ጉዳይ ነው እንትን የምንለው። እና የመጀመሪያ ልጇ ጵኔል ትባላለች እና ከኮሜርስ ግራጁዌት ስታደርግ አፓራንትሺፕ እንደውም ህይወት ነች ፈልጋ እነሱ መስሪያ ቤት አካባቢ እንትን ያለቻት። አሁን ይቺ በቅርብ ጊዜ የተመረቀች ምናልባት 6 ዓመት ምናምን በሚሆንበት ጊዜ የተመረቀች እንኳን በልቶ ቆጥሮ ለመጨረስ የሚያስቸግር ደሞዝተኛ ሆናለች። እና ዱባይ ነው የምትኖረው። መጀመሪያ እዚህ ኢስት አፍሪካ ምናምን የሚባል ድርጅት ውስጥ ገባች። በጣም አሳደጓት። እዚሁ ማስተርሷን ሰራች። አረብ ዱባይ ሀገር ወሰዷት። በጣም ትልቅ ተከፋይ ዱባይ ውስጥ ሆና ወንድሞቿን በሙሉ አሁን ምንም የሉም፣ 3 ወንድሞች ነበሩ። ሁሉንም አደራይታ እግዚአብሔር ለልጆች ያደረገው ነገር አንዳንድ ጊዜ ፓስተር አበራና እህቴ በለጡ ምናልባት የልጆቻችሁን ጎዳና እያቀናችሁ ሊሆን ይችላል። ክፍያ እዚህ ነው ያለው። ሰማይ የዘላለም ህይወት ነው ያለን። ሽልማት አለን። አዎ ለሰራነው ነገር ሽልማት አለን። ለደህንነታችን አይደለም የምናገለግለው። ስናገለግል ግን የተተኪውን ትውልድ ጉዳይ ብቻ ሳይሆን የራስሽን ልጆች ጎዳና እያቀናሽ ነው። ስለዚህ እግዚአብሔር በዚህ ያስፋችሁ። በጳጉሜ ላይ ልጃቸውን ሊያስመርቁ ሄደው እንደነበር አውቃለሁኝ እንግሊዝ ሀገር። በልጆቻችሁ ይካሳችሁ፣ በልጆቻችሁ ሰፊን ነገር ያደርግላችሁ። ስለዚህ 2 ነገር ነው። ካሳ፣ በልጆቻችሁ ተካሱ። በልጆቻችሁ አንገት አትድፉ። በልጆቻችሁ ትልልቅ ነገር ይሆንላችሁ። አንዱ የምንጸልየው ይሄንን ነው። 2 ደግሞ ለነዚህ እዚህ ላሉ በጣም እንዲሰፋ እንዲያድግ አጋርን እግዚአብሔር እንዲሰጥ በሁለቱ አቅጣጫ እንጸልያለን። ንጹህ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው። ወላጆች የሌላቸው ልጆች ባልቴቶችንም በመከራቸው መጠየቅ በዓለምም ከሚገኝ እድፍ ሰውነቱን መጠበቅ ነው። ንጹህ አምልኮ እንደሆነ ትክክለኛ እግዚአብሔር የሚከብርበት አምልኮ ይህ እንደሆነ የጌታ ስም የተባረከ ይሁን። ክብር ለእግዚአብሔር ይሁን። እግዚአብሔር ገብተን እየጸለይን እያለን ነው ይህን ቃል የሰጠኝ። ጅማሬ ታናሽ ቢሆን ፍጻሜ ግን የበዛ ይሆናል አለኝ። እኔ እታያለሁ፣ እየረዳሁ እታያለሁ፣ እያገዝኩ እታያለሁ፣ መንፈሴን እየሰጠው እታያለሁ፣ ልብ እያሰፋው እታያለሁ፣ ደስታን እየጨመርኩ እታያለሁ አለኝ። አሜን። ክብር ለእግዚአብሔር ይሁን። እግዚአብሔር እናመሰግናለን። እዚህ ጋር እንጨርሳለን። ስለተቀበላችሁን እግዚአብሔር ይባርካችሁ። መልካም ቆይታ።
እግዚአብሔር ይመስገን። እንግዲህ ተመልካቾቻችን ከ2000 ሚሌኒየም ፕሬየር ቼን ጋር የነበረን ቆይታ ይህንን ይመስላል። እዚህ መተው ጸልየውልን የእግዚአብሔርን ቃል አካፍለውን እግዚአብሔርን በዝማሬ አመስግነን ነው ፕሮግራሙን ያጠናቀቅ ነው። የምሳ ጊዜም ነበረን። እግዚአብሔር ስለሰጠን ጊዜ እጅግ አድርጌ ጌታዬን እባርከዋለሁኝ። እንደዚሁ መታችሁ ልትጎበኙን የምትፈልጉ ከዚህ አገልግሎት ጋር መቆም የምትፈልጉ አንድ እናት ሁለት እናትን ለመደገፍ በልባችሁ ሸክም ያለ ታውቃላችሁ። አንዳንድ ጊዜ ሰዎች ወደኛ ሲመጡ እንዴት አድርገን በቃ እንደዚህ አይነት ሰዎችን እንድረስ ብለን እናስብ ነበር። ይሄ አገልግሎት በኤልሻዳይ ቴሌቪዥን ኔትወርክ ሲተላለፍ ይህንን ሰምተን ነው የመጣ ነው ብላችሁ ወላጆችን የምትደግፉልን ቤተሰቦች በሙሉ ጌታ እግዚአብሔር ይባርካችሁ። አገልግሎቱን እጅግ ለማስፋት እንፈልጋለን። ራያችን ይሄ ብቻ አይደለም። ወደፊት እንግዲህ ሂደቱን እያሳየን ከናንተ ጋር መስራት እንፈልጋለንና እዚህ መታችሁ መጎብኘት የምትፈልጉ አሁን ያለነው ለገጣፉ አካባቢ ነው። ከዚህ ቀደም ስናገር እንደነበረው እስከ አያት ድረስ እንኳን ብትመጡ ከዛ በኋላ መንገዶችን አመቻችተን መታችሁ የምትጎበኙበትን ሰዓት እናመቻቻለን። እኛም የምንችለውን ከወዲሁ ለመዘጋጀት ጥረት እያደረግን ነው። ለገጣፉ ሲባል በጣም ሩቅ አገር ይመስላል ለአንዳንድ ሰው፣ ግን እኛም ገብተን ካየነው ወገኖች ሆይ ከአያት የ10 ደቂቃ መንገድ ነው ወደዚህ ስፍራ ለመምጣት የሚወስደውና መታችሁ እንድትጎበኙን ባላችሁበት ስፍራ በጸሎት እንድታግዙን ይሄ ቦታ ብቻቸውን ሆነው ታማሚ ልጆችን የሚያሳድጉ ሲንግል ፓረንቶች ወይንም ባል ወይንም ሚስት የሌላቸውን በተናጠል ሆነው ልጆቻቸውን ለማሳደግ ጥረት የሚያደርጉትን ወላጆችን የሚደግፍ አገልግሎት ነው። በእርግጥ ነው ብዙዎች ትደውላላችሁ፣ እባካችሁን እኔም እንደዚህ የተቸገረ የታመመ ልጅ አለኝ ደግፉኝ ትላላችሁ። ስንናገር እንደነበረው እግዚአብሔር ቢረዳን አሁን ያሉንን እናቶች እንዲሁም ደግሞ አንድ አባት አለን፣ እነሱን በትክክለኛ ስፍራ ሲዘን ከዛ በኋላ ማስታወቂያ እናወጣለን ብለናቸዋል። በእርግጥ ከዚህ ቀደም ደውላችሁ ሰፊ ቦታ ስንገባ እንደምንወስዳችሁ ቃል የገባንላችሁ እናቶች አላችሁ። ከናንተ ነው የምንጀምረውና ግን አሁን አይደለም ጊዜው። በትዕግስት እንድትከታተሉን። አንዳንዶች በኤልሻዳይ ቴሌቪዥን ኔትወርክ ፕሮግራሙን ታዩና እንደዚህ አይነት ሰው አለ ባካችሁ እርዱ ትላላችሁ። እውነት ነው፣ ብዙ አሉ። ገና እኛ ምኑንም አልደረስ ነው። ነገር ግን እግዚአብሔር ረድቶን የፋይናንስ አቅም ሲጨምርልን፣ ሰዎች መርዳት ሲጀምሩ፣ ቤተሰቦችን ስፖንሰር ማድረግ ሲጀምሩ እኛም የማንወስድበት ምንም ምክንያት አይኖረንም። ስለዚህ እንድትታገዙን ማስታወቂያ እንናገራለን። እንዲሁ ቀርበን አሁን ሰዎችን መቀበል እንችላለን። ምናልባት 1 ወይ 5 ወይ 10 ሰው በምንልበት ጊዜ ያኔ የናንተን ሸክም አብረን ለመሸከም እንዘጋጃለንና በትዕግስት እንድትጠብቁን በጌታ ፍቅር እጠይቃችኋለሁ። በተለያየ ክፍለ ዓለም ሆናችሁ ይህንን ፕሮግራም የምትከታተሉ በተለይ እህቶች በዚህ አገልግሎት ላይ በጣም በሸክም ወደኛ እየደወላችሁ ልታግዙን እንደምትፈልጉ እየነገራችሁን ስለሆነ በጣም ደስ ብሎኛል። በእውነት እግዚአብሔር አምላክ ስሙ የተመሰገነ ይሁን። ሸክሙ የኛ ብቻ ሸክም እንዳልሆነ እናንተም ባላችሁበት ሆናችሁ በምትችሉት ሳፖርት ልታደርጉን ደውላችሁ ቃል የገባችሁልን ያናገራችሁን ሁሉ እግዚአብሔር አምላክ ይባርካችሁ ለማለት እፈልጋለሁኝ። እንግዲህ የተወደዳችሁ የፕሮግራማችን ተከታታዮች የምህረት ደጅን በልባችሁ ይዛችሁ እንድትጸልዩልን በምትችሉት ሁሉ እንድትረዱን እንድታግዙን በዚህ አጋጣሚ ላሳስባችሁ ወዳለሁ። የእስራኤል አምላክ እግዚአብሔር ይባርካችሁ። እስከዛሬም አብራችሁን የቆማችሁ በገንዘባችሁ በጉልበታችሁ የምትረዱን ሁሉ ጌታ እግዚአብሔር ይባርካችሁ እላችኋለሁኝ። እግዚአብሔር አምላክን እጅግ አድርገን እናመሰግናለን። እንግዲህ ለዛሬ የነበረን ፕሮግራም ይህን ይመስላል። ከቀጣዩ የኤልሻዳይ ቴሌቪዥን ኔትወርክ ፕሮግራም ጋር አብራችሁ እንድትቆዩ አሳስባችኋለሁ። ጌታ እግዚአብሔር በያላችሁበት ይባርካችሁ። መልካም ምሽት።